ያወራን 10 ወር ይሆናል። 10 ወሩ ማለት አሁን እና እኔ የምልሽ እንደው ወንድሞች ሌላ ወንድም ምናምን የለሽም? ይህን ነገር ወደ ወረዳ ወደ አካባቢ ቦታ ሄዶ ለማመልከት ምንም የጣራችሁት ነገር የለም? አዎ ወንድሜ አንድ ነው፣ ታናሽ ወንድሜ ነው። እሱም ሞቷል። አሁን ሁሉንም ቪዲዮ ፎቶ ልኬለታለሁ ለመብረው ማንም የለ፣ አንድ ነው፣ እሱ ሞቷል። ታውቂያለሽ? አለ ግን እዛው ከተማ ውስጥ አለ። አይተውት ያውቃሉ? አለ ብሎ የሆነ ሰው እኔ አገር አውቀዋለሁ አለ ዝዝ ቦታ ነው ጀውሃ የሚባል ሀገር እየኖረ ነው ምናምን አለኝና የታክሲ ብር ላይ ሄድልን አለኝ። ከዛ ሸርኩና ይህን ያህል ብር አስገቢልን ዛሬ ሁሉም ነገር ውድ ነው ምናምን አለኝና 100,000 ብር አስገባሁለት ማለት ነው። ከዛ ታስገባሁለት በላይ ቡልኮ ይጥፍታል በሁሉም ጋር በዋትሳፕም በኢሞም በመስመርም ቡልክልክ አድርጎ ይጠፋል። ስልኩን እንዲሁም አይሰራም ጭራሻውን ማለት ነው። ብዙ ሰው አስሞክር የለን ነበር አለ ነው የሚሉት። እኔ የትም አይሄድም ትጀመር ማለት ነው። ማንም ባለዚህ ስለማይሉ ህግም የለም በሚባል አንጻር ስለሆነ አገሩ ላይ ይኖር ይሆናል። የትም አልሄድም ትጀመር፣ የትም አልሄድም። ማን ፈልገውና ደም የሚመልስ ዘመት አላችሁ ይመልሱላችሁ። ግን ስለ ህግ ወሬ አታውሩ ነው የተባሉ ማለት ነው። ምንም ነገር የለም። ያው ተረስተዋል። አሁን በቀበሌው ተረስተዋል። የት አካባቢ ነው መሰረት ትውልድ ሀገራችሁ? አካባቢ ብርቂቶ ይባላል ልዩ ቦታው አጣዬ ወረዳ። ስለዚህ ጀዋሃ ነው አለ ያለው ሌባ ነው እንጂ በትክክል ጀዋሃ ቢኖር ኖሮ ጥሩ ነበር። እሺ እዛ አካባቢ ላይ አሁን ይሄ አጣዬ አካባቢ ላይ ያሉት የታጠቁ ኃይሎች እንደማን ናቸው? ደግሞ እኔ ምን አውቃለሁ ብሎ የት አውቃለሁ? ስለ ህግ ጉዳይ ምንም አውቀው ታሪክ አለ? አይ የህግ አካል ሳይሆን አካባቢው ላይ ህግ ከሌለ የታጠቁ ኃይሎች አሉ ማለት ነው። ወይ በዛ በኩል አሉ፣ ወይ በዚህ በኩል አሉ፣ ወይ መከላከያ ነው እና ይሄ ልጅ አሁን ግዴታ አንደኛ የኢትዮጵያ ህዝብ ለአንቺ ድምፅ ይሆንሻል፣ ምንም ጥያቄ የለውም። እናትሽን ጨምሮ እኔ ሰላም አጥቼ ነበር። በነገራችን ላይ ትንሽ አሞኝ ነበረ። ትናንት ጀምሮ እንዳመመኝ እየነገርኳቸው ነበር። ለምን እናት ብቻዋን አለም ናትና እናትን ያክል ነገር አተሻል። ከሱም አልፎ እህቶችሽ ወንድሞችሽ አብሮ ናቸው። እንደዚህ ደግሞ መኖሩ ያናድዳል። ለአንድ በፍቅር ብሎ ይሄን ያደረገው በእርግጥ እህትሽን ስለሚወድ እና እዛ አካባቢ ላይ ምንም አያመጡም በሚል ነው የጨፈጨፈው። በህግ ጉዳይ የትም ከተማ የትም አካባቢ ላይ በሰላም እንዳይኖር እና ግለሰቡ አንድ አካባቢ ላይ ህግ ባይኖር አንድ አካባቢ ላይ ህግ ስለሚኖር የታጠቁ ኃይሎችን እስካልተቀላቀለ ድረስ ለምሳሌ የታጠቁ ኃይሎች እነማን ናቸው? እነሱን እስካልተቀላቀለ ድረስ የትም ቦታ ላይ እንዳይኖር በሚዲያ ላይ ህዝቡ ድምፅ ይሆንሻል። ገብቶሻል አይደለ? ሌላኛው ደግሞ ምንድነው ይሄንን ግለሰብ በትክክል ያየችዋ እህትሽ ነች አይደል? ገሎ ሲወጣ አዎ እህቴ ነው። የእሷማ ልጇ ሞቶባታል። ያየው የእሷ ልጅ ነው። አይቼዋለሁ። እሷ ግን አልቆሰለችም ምናምን ደህና ናት አይደል? እሷንማ አላያትም። ያው ህድ መጣ ስለምትል እንደማኖር ስላወቀ ነው እንጂ ትክክለኛ ቤት መጣ ሂደት ስለምትል ስለሚያውቅ ነው እንጂ ትክክለኛ ቤት መኖሯን ቢያውቅ እሷማ አይቀርላትም። እሱ እኮ ማንም እንደገደላቸው እንደይታወቅ ነው ሁሉንም የጨረሳቸው። ከዛ በፊት የዛቻ ንግግር ይናገር ነበር። ናው ዝቷል ብላለች። ሁሌ የሚመጣና ንስላት አልፈልግህም በቃ 80 ቅድድ አልፈልግም ስትለው ቆይ ትሞክርኛለሽ ብሎ ሄደ። ከዛ በዛው እንደዛ ያደረጋ እናቱን ይዘዋን ነበረ። 1-3 ቀን አሰራ አድርገው ለቅቅ ነው ያደረጓት። ስለዚህ ይኸውላችሁ እንግዲህ አጣዬ እዛ አካባቢ ላይ ህግ የለም ብሎ ነው ደግሞ ህፃን ሳይቀር አብሮ የገደለው። ምክንያቱም ምስክርነት እንዳይገኝ ህፃን እንዳይመሰክር ነው። ሌላ የታጠቀ ኃይል ቢሆን ኖሮ ህፃን አይገለም። ምናልባት ጅምላ ጨራሽ መሳሪያ ካልሆነ በስተቀር ሆን ብሎ ሰዓት ጠብቆ መኝታ ሳለ ሄዶ ሰው አይጨፈጭም። እና ይሄ ግለሰብ ተይዞ ለፍትህ እስኪቀርብ ድረስ
የምር ሰለም ገጠር ምን ቶሎ ነው የሚተኛው? እስከ 3 ሰዓት እስከ 2 ሰዓት እንኳን የሚቆይ የለም እንደተኛው። የስንት ዓመት እድሜ ይሆናል? አይ ቲንክ ወጣት መሰለኝ። አንድ 25 ምናምን የሚሆን እድሜ ነው እድሜው አለው። ማኑ ልጁ ይሄ ገዳዩ እንዲህ እኔስ በፎቶ ማለት አውቀው። እኔ እኮ ስደት ነው ያለሁት። እኔ የታውቀዋለሁ በአካል። ይኸው እንደምታየው ነው። እህቴ ስንት ነው እድሜዋ? እኔ እንጃ። ታናሽ ነው። እሷም ታናሽ ናት፣ ትልቅ አይደለኝ። ለማንኛውም ሁሉም ታናናሾች ናቸው። ተኔ በታይ ያሉ ናቸው ሁሉ የሞቱት ማለት ነው። እንግዲህ እርግጠኛ መሆን ነው መጀመሪያ ገዳይ እርግጠኛ እኛ በሀገር ማንም ሰው የለንም። እሱ ነው። እሷ እኮ አይተዋለ ሶራር መብራቱን አብርቶታል ብላለች እኮ እሷ እኮ አይተዋለ በይ ነው። እንደውም ሰው ምን ይላል? ለምን አትይዙም ነበር? ለምስክር እንኳን እንዳትርፍ ለምን አትይዙም ነበር? መሳሪያ ይዞ እሱን ትይዘዋል እንዴ? እንደዛ ብለው ነው አስተያየት ይሰጡት። እሺ ሰላም ናቸው ቤተሰብ አለን። ያው ለሰላም አልሐምዱሊላህ ደህና ነህ? አልሐምዱሊላህ ሁላችሁም ሰላም ብያለሁ። ወልካም ብለናል። ተብሎ ለም ሁለት ለማብረቁም ነገር ያለው ሌላም ፎቶ አለው ማብረቁ። ምናልባት ሰዎች እንዲበኝንላቸው ሌላም ፎቶንም ታወጣው የተ ነው ለኛ መሰረታዊ ሽሪ ኢንሻአላህ አክሽኛ። ሌላኛው ነገር ደግሞ ለምሳሌ አካባቢ ሌላ ታጣቂ ነው ነዛ ታጣሰው ልጅ ታለት ብሎ ተወጥቶ ድረስ ይችን ገዳይ ለየልጅ ሀቅ ትችል ነገር ታጣቂ ይሁን ማንም ይሁን ያው ታጣቂ ናቸው። ታጣቂ የቆጥሞ የዚህ ሙሉ ወንድሟን የታሰሩት ተሪ ወስደው ማለት ነው። ከዛ ተለቀቁ። አሁን ምንም ነገር የለም። ዞሮ ዞሮ መሳሪያ የሰጠውንና ያው ማስረጃዎች ያስፈልጋል። መሳሪያ የሰጠውና ልጁ ነው እንግዲህ በወንጀል ከታየው እንግዲህ ያው ቤተሰቦቹ ቤተሰብ ናቸው። ማን የተኛው የሚያንኮራፋው ማን ነው? እሱ 100% ያው ልጁ ምስክርም አያስፈልገው መሳሪያ ከልጁ ጋር ወስዶ የሰጠው ሰጥቼዋለሁ ለዚህ ነገር አይደለም ብሎ ካለ ትክክለኛ ገዳይ ልጁ ነው ማለት ነው። እንዴ ልጅ በልጁ ጥርጣ ልጅቱ አይደለም ለማለት ፈልገህ ነው? ልጅቱማ ነው ትክክለኛ ያለው። ለምን መሰለሽ? ኖ ይሄው አሁን እኮ እንደሚክድ ነው የምነግርሽ እኮ ሊክድ ይችላል እኮ ነው የምልሽ እኮ። ስለዚህ ይሄ ማስረጃው ካለ የሰውየው ማስረጃ ካለ ከበቂ በላይ ነው። እኔ እሷን በአይኗ ያየችው ታመጣሁ ደውዬ አመጣታለሁ። እሷ እንግዲህ ልጇንም እናቷንም እህቶቿንም ወንድሞቿንም በአንድ ቀን አታ ምን ብላ ተወሻለች። እኛ ሲጀመር ሌላ ሰው ባላጋራ የለንም። አሁን ቦታ ቀይራለች ካለችበት ቦታ ቀይራለች ካለችበት ቦታ ሌላ ቦታ ሄዳለች። ሌላ ቦታ ነው ያለችው። ያኔ እኛ እንዳረህ ነገር ነው ገጠር ነገር ነው። እዛ ሰው አለበት ሰው በዛ አለበት ቦታ ወርዳ ተቀላላለች። ሁላት ለምን መሰለች? ለማንኛውም ምስክርነትን ለማጥፋት ብዙ ሌሎችም ሊያጠፏት ይችላሉ እና ማንም ሰው ሳያውቅ የሆነ ቦታ አስቀምጧት እሷን። በተረፈ የሰውየውን ቃል የተመዘገበበት እንደዚህ ቃል የሰጠበት ያንን እሱ በጣም ወሳኝ ነው። ማንም አሁን እንደዚህ ብላ ደግሞ ያስገባችውን ወረቀት ራሱ ማለት ነው ወረቀቱ ጠፋ ብለው ነው የካዱት ማለት ነው። ድጋሚ ስንቴ ስታስጥፍ ወረቀቱ ጠፋ ነው የሚሉት። አጣየ ምናምን አይደለም ደግሞ እኔ አሁን እሷን የሚያስነካ ነገር ብናገር ብዙ ነገር አለ፣ ግን እሷን ያስነካታል።
እኔስ ምንም አልሆንም። በሰው ሀገር ነው ያለው፣ ችግር የለውም። ያሄደው ጊዜና ያረጉኝም ቢያረጉኝ አለ አካባቢ ፖሊስ ስቴሽን ነው። ለምን ወደ ሌላ ቦታ አይሄዱም? እዛ ሳይሆን እዛ ወረዳ ሳይሆን ሌላ ቦታ ወደ ወረዳ ወደ ትልቅ ወረዳ ላይ ቦታ ሄዶ ክስ መመስረት። እዛ ትንሽ ቦታ ላይ ይቅር፣ ሌላ ትልቅ ቦታ ላይ መሄድ። ሁሉም ቦታ ተመዝግቦ ይቀመጥ። ወደዛም ወደዝም ለማለት እኮ ሰው ያስፈልጋል። በሰው እኮ ነው ሁሉም ነገር። አሁን ለብቻዋ እሷ ሀገርም ቀይራ የትም ለመኖርም ከባድ ነው። የምታውቀውም ሰው የለ። እንደገና ደግሞ መጫኔ ሰው ሞሳ ወደ ለማለትም ደግሞ ርቆ መሄድም እዛ ንብረትም አለ ጥሎ መሄድም እዛ ህድያ ላይ ትሄዳለች ታያለች ያለውን ነገር ማለት ነው። ዛጓር ይሄ ልጅ አሁን ይኸውልህ ምን መሰለህ፣ አይዞሽ ናት። ይሄ ልጅ እዛው አካባቢ ያጣያ አይደለም ገባህ? አሁን ጠያቂም ከሳሽም ተከታታይም ስለሌለው እንደምታየው ነው። ፊቱንም ትረዳለህ። ፊቱን አይተህ ስለማያውቅ ወደ አፋር ክልል ወይም ወደ ሆነ አካባቢ ላይ አገር ቀይሮ ቁጭ ነገር ያኔ የሆነ ክፍለ ሀገር ላይ ስራ እየሰራ ቁጭ ነው የሚለው። ስለዚህ ይቺ ልጅ የሚያስፈልጋት ምንድን ነው? አሁን ሌላ ወረዳ ላይ ሄዶ ክስ ምናምን የሚል ሰው ያስፈልጋል። ብዙ ቤተሰብ ቢኖራት በዛ ብዙ ቤተሰቦች ትብብር በክስም በምንም በመረጃ ማጧጥፈው ያጠንክረውት ይሄዳል። ይቺ ልጅ ማንም የላትም፣ ብቻዋን ናት። ሌሎች እንዳለ ገሏቸዋል አለ። ስለዚህ የሚያስፈልገው ምንድን ነው? ህዝቡ በዚህ በሶሻል ሚዲያ ድምፅ እንደሆናት ማድረግ፣ እሱ የሆነ ቦታ ላይ እንዲያዝ ማድረግ። ገባ አይደለ? አፋር ክልል ከሆነ በአፋር ፖሊሶች እንዲያዝ፣ አዲስ አበባ ከገባ ኦሮሚያም ከገባ ኦሮሚያ ውስጥ ባሉ ፖሊሶች። ይህ ግለሰብ የሰራው በደል ከባድ ቀላል የሚባል ስላልሆነ ሰብቶ ስለማያውቅ ገብቶሃል አይደለ? አንድ ጨምላቃ ዋጋውን ማግኘት ስላለበት በሶሻል ሚዲያ ላይ በደንብ ለዚች ልጅ የኢትዮጵያ ህዝብ ድምፅ ሊሆናት ይገባል። ከዛ ውጭ እዛ የሆኑ ታጠቁ ኃይሎችን ከተቀላቀለ ልታገኘው ይችላል። ገባ አይደለ? እስኪሰዋ ድረስ አብሮ ነው የሚኖረው እነሱ ጋር። ግን ያን እንዳላደረገ ግልጽ ነው። የያዘው መሳሪያ ያጎቱ መሳሪያ ከነበር ሰዎችን ገሎ አላህ ይግደለውና ገሎ መሳሪያውን መልሶለት ከሆነ አጎትየው ራሱ መጠየቅ አለበት። በነገራችን ላይ መሳሪያ ይህንንም እኮ ጠያቂ ሰው ያስፈልጋል። ሰው ስለሌለማ አስጠንቅቆ ስላወቀ ነው። ይህንንማ እነሱ የተያዙት ሲለቀቁ ነበር። እንዲህ ሰው ቢኖር እናት ውስጥ ትለቀቅ ነበር። እንዲህ ሰው ቢኖረን ማለት ነው። እሱ ተገኘ ድረስ መታሰር ነበረባት እሷስም ቢሆን። እነሱ እኮ ያንኑ ነው ለቀዋቸው እየቤታቸው የሄዱት ማለት ነው። ጊዜ ዳኛው የሚባል ልጅ አውቀዋለሁ እያለ ነው ይላሉ። የታለ ጊዜ ዳኛው? ማንም ሰው በውስጥ መጥቶ ይሄ ልጅ እንትን እንዳትቀበል ወይ ተማል አልሰማም። እኔ አልሰማም። አሁን ትሰማለህ? እኔ የምለው አንድ ነገር አለ። ለምሳሌ ማንኛውም ይሁን በዛ አካባቢ የታጠቁ ኃይሎች ለምን እንደታጠቁ ለምሳሌ ለዚህ የዚችን ልጅ ፍትህ ማውጣት አለባቸው። ማንም በነገራችን ላይ የምሬ ነው። ቅድም እንደዚህ ይሄንን ያወራሁ ነበረ። ሸበካይ ነውና ማንም ይሁን ማንም፣ ምክንያቱም አንድ ሰው መሸምታት እኮ የሚወጣው ለህዝብ ድምፅ እስከሆነ ድረስ ይችም ደግሞ ህዝብ ናት፣ ሀገር ናት። ሙሉ ቤተሰቧን ነው ያጣችው፣ እናቷን፣ ወንድሞቿን፣ እህቶቿን ነው ያጣችው። ስለዚህ እነሱ ውስጥ ራሱ ቢቀላቀል አውጥተው ማድረግ ያለበትን ማድረግ አለባቸው። እኔ እንደራሴ ይህንን እንዲደረግላት የኢትዮጵያ ህዝብ ድምፅ ልኮናት ይገባል። ለዚች ልጅ የምሬ ነው። እኔ በቀደም ከሰማሁ ወዲህ መብረቁ ነግሬሃለሁ። የምር በጣም ነው የዘገነነኝ ማለት ነው። 4 ቀን ነው 5 ቀን ይሄንን ነው። ምክንያቱም አሁን ለምሳሌ እነዛን አካል ተቀላቀለ ምናምን የሚባል ነገር ሳይሆን እነሱ ውስጥ ራሱ ተቀላቅሎ ተሆነ፣ ምክንያቱም እነሱ ለህዝብ እንትን ብለን ነው የወጣ ነው ብለው እስካሉ ድረስ ከዛ ትጥቁን ቀምተውት መደረግ ያለበትን ነገር እንዲደረግላት ፍትህ መጠየቅ አለባቸው ነው የምለው። የኢትዮጵያ ህዝብ ጨርሻለሁ። ከባድ ወርበል ላይ ድረስልሽ አንዲትም ልጅ አለች። ልጇንና ባሏን ገሎባት የታጠቀ ኃይል የተቀላቀለ ልጇንና ባሏን ገሎባት መጀመሪያም ሲያስፈራራት ነበር። ከዛ ልጇንና ባሏን ገሎ የራሱ ልጅ ነው እንጂ የራሱን ልጅ እና አዲስ ያገባቸውን ባል ገሎ ወዴት ሄደ? ወደ ታጠቁ ኃይሎች ስም መጥራት ስላልፈለኩ ነው ሄዶ ተቀላቀለ። እና እስከነተቀላቀሉ ኃይሎች ፎቶ ተልኮልኛል። ሀታ አብሮ ሆነ ማለት ነው።
መሳሪያ እንኳን አልያዝም። እነሱ ጋር ሲቀላቀል ተቀብሎታል። ምክንያቱም ለልጅና ለትልቅ ካልሆንክ ለሰው ካላዘንክ ለንጹህ ሰውን ከገደልክ ለእኛ አትሆንም በማለት መሳሪያውን ቀምቶት ባዶ እጁን እነሱ የዚች ልጅ ቤተሰቦች ደም በከንቱ መቅረት የለበትም። ኢላ የኢትዮጵያ ሕዝብ ጨካኝ ካልሆነ በስተቀር እኔ እየነገርኳችሁ ነው። ከማንም ጀምሮ ቪዲዮ ሰሩ። አንድ ፎቶም አለው እሱን ሌላኛውን ፎቶ አውጣ። የፎቶ ብዙም ስለማይበይን አንድ ፎቶም አለ። እሱን ፎቶ እንትን አድርግላት። ቆርጬው እኮ ነው እሷ ተጎን ስላለኝ ቆርጣው ነው እኮ ቁረጩና ላኪለት። ለእኛም ላኪ ቪዲዮ እንሰራልሻለን። አረ ይህ እንደዚህ ብጤና ያለኝ ምን ደህና ፎቶ አለ። ሲጀመር እሱ አንድ ነበረ አባዝቻ ነው ቆርጬው እንጂ የለኝም። እኔ ሲጀመር ይሄ ብቻ ነው ያለኝ። አንድ ፎቶ እንግዲህ እንደዚህ ተቆርጦ ተልኮልኛል ብዬ ነው እንግዲህ እንጃ። እንደዚሁ ነው ያለው፣ ሌላ የለም። የኢትዮጵያ ሕዝብ ጨካኝ ካልሆንክ ከእናንተ የሚጠበቀው ግደሉ አይደለም፣ ደም መልሶ አይደለም፣ ማሳስሮ አይደለም፣ ገንዘብ አይደለም። የኢትዮጵያ ሕዝብ ጨካኝ ካልሆንክ ሶሻል ሚዲያ ያለ በሙሉ 1 ፎሎወርስ 2 ፎሎወርስ ትልልቅ ፎሎወርስ የምትፈሩ አላችሁ፣ ቦቅቧቆች ማለት ነው። ቦቅቧቆች አላችሁ። እንግዲህ ልጅ ይመስል የምትንቦቆቦቁ ስለ እናንተ አይመለከተኝም። እኔ የማወራ ስለ ቆፍጣን ነው። የኢትዮጵያ ሕዝብ ሆነ ጨካኝ ካልሆንክ ልጅ ፍትህ እስኪገኝ ድረስ ይህ ልጅ ኢትዮጵያ ምድር ውስጥ ከ130 ሚሊዮን ህዝብ ጋር አብሮ መኖር የለበትም። ህፃናት ልጆች እናት የወለደች እናት ምንም ባልበደለች የወለደችን እናት ድፍት ያደረገ አንድ ጨምላቃ የሆነ እውር ገሎ በሰላም መኖር የለበትም በጭራሽ ነው የምላት። አዎ ሀገራችንን ለዚህ አብቅተናታል። ፍትህ እንዳይገኝ ተደርጓል። በራሳችን መንገድ ሀገራችንን እያፈረሳት ነው። ውጤታችን ይሄ ነው። የሁላችንም ውጤት ይችናት መጨረሻዋ። ሀገር ሰላም ቢሆን ኖሮ ይሄ ልጅ አያደርገውም፣ ካደረገውም አንድ እርምጃ አይራመድም ነበር። እድሜ ነኛ ገባችሁ አይደል? ከዛ ውጭ ግን አሁንም ቢሆን ሶሻል ሚዲያ በጣም ተጽዕኖ የሚፈጥር መሆኑን ታውቃላችሁ። ስልክ ያላዜ የለም፣ ማይከታተል የለም። ይሄ ልጅ በሰላም የሆነ ቦታ ላይ እየሰራ እየበላ መኖር ስለሌለበትና ለህግ መቅረብ ስላለበት የምትችሉ ሰዎች